ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሰዓቱ መደመጥና መዳሰስ ያለባቸው መረጃዎችን ይዤላችሁ ቀርቤያለሁ። ጀነራል አበባው ታደሰ መፍጠን አለብን ብሎ ያስተላለፈው መልእክት አለ። እንዲሁም በተመሳሳይ መልኩ ከሁለት ቀን በፊት ጀነራል ፊልድ ማርሻል ብርሃኑ ጁላ ያስተላለፈው መልእክትም አለ። በተለይ እሱን ጉዳይም ደግሞ መፍጠን እንዳለበት ተናግረዋል። ይህን ደግሞታን ይህ ጉዳይ ወዴት እያመራ መሆኑ እንደሆነ የሚያመለክት ጉዳይ ነው። መንግስት የህግ ማስከበር ዘመቻ የተወሰደ እርምጃ ላይ መንግስት የሰላም ጥሪ ተቀበሉ አሉ። የሻዕቢያ ተላላኪ እንግዲህ ቀጥታ የገባው የጦር መሳሪያ ወይም ደግሞ ተተኳሽ በቁጥጥር ስር የዋለበት ሁኔታ እሱን ማስደምጣቸዋለሁ። ላይክ ሼር ማድረጋችሁን እንዳትረሱ። በተለይ ከሻዕቢያ ከኤርትራ መነሻውን አድርጎ በመቀሌ በመዝለቅ ቀጥታ እንግዲህ በወልዲያ ከተማ ሸዋሮቢት ተብሎ በሚታወቀው ልዩ ጥብቅ የኬላ ፍተሻ በተደረገ አንድ አሲዞ ላዩን በብሎኬት በመደርደር ከስር በሳጥን እንግዲህ በማድረግ 41999 የክላሽ ጥይት 14000 የብሬን ጥይት 800 የዲሽቃ ጥይት እስከ ተጠርጣሪዎቹ በቁጥጥር ስር ውሏል። ይህ እንግዲህ ከላይ ብሎኬት ሙሉ በሙሉ በመሸፈን አመሳስሎ ለመሽሎክ ያደረጉት ሂደት ነው። ይህም በጠንካራ በኬላ ፍተሻ በተደረገ መልኩ ነው በቁጥጥር ስር የዋሉ። እናመሰግናለን። ጎጃም ክልልም የህገ ወጥ የጦር መሳሪያን በቁጥጥር ስር ውሏል። በተለይ ቻግኝ ተብሎ በሚታወቀው ቀጠና ከተማ እንግዲህ 1900 የብሬን ጥይት ነው በቁጥጥር ስር የዋለው። መነሻው ፈንድቃ ከተማ ያደረገ እንግዲህ የህዝብ ማመላለሻ የሆነ በቻግኝ ከተማ ራንች ተብሎ በሚታወቀው የኬላ ፍተሻ ላይ 1900 የብሬን ጥይቶች በቁጥጥር ስር ውሏል። ይህ ሁሉ ክልላችን ብሎም ሀገራችን ለማተራመስ የሚደረገው ሩጫ የሻዕቢያ እጅ እንደሆነ ይታወቃል። ሻዕቢያ የራሷን የአሰብን ጉዳይ ለማስቀረት የምታደርገው ሩጫ ነው። ህወሓት ደግሞ ወልቃይትን ጠቅልሎ ለመገንጠል የሚያደርገው ሩጫ ነው። ፋኖችስ ምን ለማድረግ እንደሆነ ጥያቄ ምልክት የሚያስነሳ ጉዳይ ነው። የራሳቸውን ርስት አሳልፈው ለመሸጥ እንግዲህ የባዳ ተልኮ አስፈጻሚ መሆናቸውን በግልጽ የሚያሳይ ጉዳይ ነው። ስለዚህ ለአማራ እንቆረቆራለን የምትሉ ብታርፉ መልካም ነው እንላለን። ሌላኛው ከምንመለከተው ሸበል በረንታ ራሱን የበላይ ዘለቀ ክፍለ ጦር ሽፈራው ገብራው ብርጌድ ብሎ ሲንቀሳቀስ የነበረ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብቷን አንደኛ ብዙዬም ዋለልኝ እውነታው አብዬ ምስጋናው አብዬ እና ሙሉ ዋለ ተብለው የሚታወቁ መንግስት ያቀርብላቸው እስከነ ሙሉ ትጥቃቸው ተቀብለው ገብተዋል። ሰላም ለሀገራችን ያድርግ። ለው ከሰላም አስከባሪ ከድቶ በመውጣት ከጽንፈኛ ቡድን በመቀላቀልና ለጥፋት ተልኮ ሲሰራ የነበሩ ወንድሞችም በሀገር መከላከያ ሰራዊትና በሰላም ጸጥታ አስከባሪ አካላት እጅ ከፈንጅ በቁጥጥር ስር ውለዋል። እናመሰግናለን። እጅ ከሚገርመው ከዚህ ሰላም አስከባሪ በነበሩበት ጊዜ ከርተው በመግባት ነው ሚሊሻ ምናምን የነበሩ ናቸው። እነዚህም እንግዲህ በሀገር መከላከያ ሰራዊት እንዲሁ በሚሊሻና በሰላም ጸጥታ አስከባሪ አካላት በቁጥጥር ስር ውለዋል። ባሶ ሊበን እንግዲህ 10 አለቃ የነበረውም የመንግስት የሰላም ጥሪ ተቀብሎ እስከነሙሉ ትጥቅ ገብቷል። ሌላኛው ጉዳይ በዋነኛነት ከምንዳስሰው እጅግ ከሚገርመው ጉዳይ ጀነራል አበባው ታደሰ ያስተላለፉት መልእክት አለ። በተለይ የጦር ኃይል ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በስብሰባው ላይ የሰጡት አስተያየት ትኩረት ሳቢ ሆኗል። ካሁኑ በመዘጋጀት አለብን ብለዋል። ያሁኑ ላይ ያለው ጦርን በቴክኖሎጂና በሳይበር የታጀበ መሆኑን ክፍሉ ከወዲሁ ራሱን ማዘጋጀትና በሙያም መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል ሲል መልእክቱን አስተላልፏል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸው ዘግበን እንደነበር ይታወሳል። በተመሳሳይ በዛ ዕለትም ጀነራል አበባው ታደሰ ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክት አስተላልፏል። ጀነራሉ ቀጥለው መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶንም ቢሆን የማይቻል መሆኑን በስርዓት አስረድቷል ማለት ነው። በዚሁ ስብሰባ ላይ የተገኙት የመከላከያ መገናኛ ኢንፎርሜሽንና ሲስተም ዋና መምሪያ ኃላፊ ሌተናንት ጀነራል መሰረት መሰለ በበኩላቸውም ዋና መምሪያው በርካታ ስራዎች መስራታቸውን ገልጸው በተለይ የአዳዲስ የቴክኖሎጂ መሳሪያዎችንና ኦፕሬት ማድረግ የሚችል የሰው ኃይል ማፍራት ተከታታይ ስልጠናዎች መስጠታቸውን ገልጸዋል ማለት ነው። ስለዚህ ሀገራችን አሁን እየተዘጋጀች መሆኑን
በግልጽ የሚያሳይ ነው። የሀገራችን ብሔራዊ ጥቅም ዋነኛ የአሰብ ጉዳይ ነው። ሌላ አጀንዳ የለውም። በሰፈር የሚደረገው ሩጫና ጩኸት ከሰፈር የዘለለ ወንዝ አይሻገሩም። ሰሞኑን የተመለከተነው የሚገኘው ሻዕቢያ በውክልና የራስ በርሳችን እንድንጫረስ ይሰራልሽ ግን አልተሳካላትም። በዚህም በኬላ በተጠናና በተናበበ መልኩ በርካታ ተተኳሾች እየገቡ እየተረከበን እንገኛለን። የፌዴራል ፖሊስም በተጠና መልኩ እየተረከበ ይገኛል። ስለዚህ በርካታ ተተኳሾችን ሀገሩን በኢኮኖሚ አድቃ ሌላ ደግሞ የጦር መሳሪያ እያስረከበች ይገኛል። መንግስትም በተናበበ መልኩ እነዚህ ህገወጥ የጦር መሳሪያ ዝውውሮችን ከመሰል ከተጠርጣሪዎች ጋር ገቢ እያደረገ ይገኛል። ሰሞኑን በአጠቃላይ ከ60 ሺህ በላይ የተለያዩ ተተኳሽ ጥይቶችን ገቢ አድርጓል። እጅግ የሚገርም በሚሊዮን የሚቆጠር ተተኳሽ ናቸው። እዚህ በፊትም እየገቡ እየተያዙ ይገኛል። አሁን በተጠናከረ መልኩ የኬላ ፍተሻ እየተደረገ ይገኛል። በተለያየ መሰል ነገሮች ጋር በመቀላቀል እያመላለሱ ይገኛል። ይህን እንግዲህ በተጠናና በቴክኖሎጂ በታገዘ መልኩ ነው ገቢ እየተደረገ የሚገኘው። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። ተመለሱ። ሰላም ይስፈን። የብሔራዊ ጥቅማችንም እናስጠብቅ። ለዚህ ደግሞ የውስጥ ባንዳ ሆናችሁ አስፈጻሚ የሆናችሁ በውክልና እያስፈጸማችሁ የሚገኙት የሸኔ ፋኖ የህወሓት ታጣቂዎች ናቸው። ለዚህ ደግሞ መንግስት ጥሩ ማስታገሻ እየሰጠ ይገኛል። ሰሞኑን እንግዲህ በርካቶች እየገቡ ናቸው። በአንጻሩ ደግሞ ህግ የማስከበር ዘመቻ እየተወሰደ ይገኛል። በተለይ በጣም ከሚገርም በሰሜን ሸዋ ሳሲት ተብሎ በሚታወቅ ቀጠና የተወሰደው እርምጃ ጥሩ አስተማሪ ነው። በጣም እጅግ ጥሩ አስተማሪ ነው። ከፍተኛ የሚባሉት በራሳቸው አጠራር የፋኖ አደረጃጀቶች የተወሰደው እርምጃ ሌሎችም አስተማሪ ሆነ። ስለዚህ ተመለሱ። ከዚህ በላይ ዋጋ አትክፈሉ፣ አታስከፍሉ። ለዚህ ደግሞ መንግስት ህግ ማስከበር ዘመቻውንም አጠናክሮ እንደሚቀጥልበት ነው። ሰሞኑን ከተመለከትነው እንደውም እስራኤል አዲስ ቴክኖሎጂ ይፋ አድርጋለች። ይህ እጅግ ድንቅና መሳሪያ አይረን ቢም ይባላል። የእስራኤል መከላከያ ሚኒስትር ከራፋል አድቫንስድ ዲፌንስ ሲስተም ጋር በመተባበር የሰሩት ነው። ቴክኖሎጂ ከጠላት የሚመጣን አደጋ የመከላከል አቅሙ እጅግ አስደናቂ ነው እየተባለለት ነው። የዓለሙ እሽቅድድም ዋነኛ ከብሔራዊ ጥቅማቸው ነው። ከኛ ያሉት ደግሞ ሀገር ለማፍረስ ነው እሽቅድድማቸው። ለዚህ እንሰልጥን፣ ለብሔራዊ ጥቅማችን እንሯሯጥ፣ ለአዲስ ቴክኖሎጂ ራሳችን እናዘጋጅ። ሰሞኑን አሜሪካ እስራኤል ሰርታ ብቅ ያደረገችው አዲስ ቴክኖሎጂ እንግዲህ አድቫንስድ እየሆነ የመጣበት እየተሻሻለ የመጣበት ሁኔታ የዓለም በቴክኖሎጂ ነው የሚመራው። በተሻሻለ የጦር መሳሪያ ነው የሚመራው። እኛ በትናንትናው ባፈሙስ 4 ኪሎ የጥንቱን እያሰብን 4 ኪሎ። የዓለም ሩጫቸው ደግሞ ከብሔራዊ ጥቅማቸው ነው። የኛ ሩጫችን ከስልጣን ጋር ነው። ልዩነታችን ይህ ነው። ስለዚህ በሰፈር ያላችሁ የብሔርተኛ ጨዋዮች፣ በተለይ የፋኖ ነጋዴዎች፣ የሸኔ ነጋዴዎች ተመለሱ። ህወሓት አንዲ የተሸጠ ባሪያ ነው። ህወሓት ስልጣን በነበረበት ጊዜም የተሸጠ ባሪያ ነው። አሁንም የተሸጠ ባሪያ ነው። ስለዚህ እናንተ የሸኔ የፋኖ ታጣቂዎች ተመለሱ። 4 ኪሎ ስልጣን አይጠቅምም። የሚጠቅመው ሀገር ማልማት ነው። ወደ ቻምፒየንስ ተከታታዮች በሌላ መረጃ እስክንገናኝ መልካም ቀን ሊውላችሁ ከወዲሁ እመኛለሁ።